I wish all the best for you guys. Happy New Year, Happy Christmas, Merry Christmas ብያችኋለሁ። ኢትዮጵያውያን በሙሉ ውጭ ሀገር የምትኖሩ አሜሪካ፣ ሳውዝ አፍሪካ፣ አረብ ሀገር፣ አውሮፓ የትም ሀገር የምትኖሩ አበሻዎች ማለት ነው መልካም አዲስ ዓመት። ይህ አዲስ ዓመት የደስታ፣ የሰላም፣ የፍቅር፣ የስኬት፣ የድል፣ የመሻገር እንዲሆንላችሁ እመኛለሁኝ ማለት ነው። በጣም ነው የምወዳችሁ የሀገሬ ልጆች። ከሀገር ቤት ስንወጣ እንግዲህ ብዙዎቻችን እንቀየራለን፣ እንለወጣለን፣ ራሳችንን፣ ቤተሰቦቻችንን፣ ሀገርንም እንለውጣለን ብለን ነው ከዚህ የምንወጣው ማለት ነው። አዲስን ዓመት ይህንን 2026ን በአውሮፓውያን አቆጣጠር ማለት ነው በማስመልከት ምንድናቸው ማድረግ ያለብን፣ ምንድነው ማድረግ የምችለው የሚለውን ጥያቄ ራሳችንን መጠየቅ እንጀምር ማለት ነው። በዚህ አጋጣሚ አንድ ነገር ልነግራችሁ ፈልጋለሁ። ብዙዎቻችን አዲስ ዓመት ሲመጣ አዲስ ልብስ መልበስ፣ በልተን የማናውቀውን አይነት ምግብ መብላት፣ ከብዙ ጓደኞች ጋር አብሮ መዋል፣ ነጭ መልበስ ምናምን ሽር ጉድ ማለት የተለመደ ነገር ነው። ነገር ግን አዲስ ዓመት ላይ ብዙ በጣም ብልጣብልጥ የሆኑ ሰዎች የሚያደርጉትን ነገር ልንገራችሁ። አዲስ ፕላን ያወጣሉ። በዚህ ዓመት ይሄንን ነገር ማሳካት ፈልጋለሁ፣ ይሄንን ነገር ሰክሰስፉል ሆኜ በዚህ ጉዳይ መታየት ፈልጋለሁ፣ ማድረግ ፈልጋለሁ፣ በቃ ይሄን ነገር ነው እኔ ማድረግ መለወጥ መፈልገው። በ2025 ላይ ባለፈው ዓመት ላይ ብዙ እቅዶችን አውጥተን ያላሳካናቸው ነገሮች አሉ። ምክንያቱም ምንድነው? ከራሳችን ድክመት ነው። ያሰብነውን ያቀድነውን ነገር ከግብ ማድረስ ያልቻልነው ያንን ነገር ለማሳካት ጥረት ስላላደረገን ብቻ ነው። ስለዚህ በዚህ ዓመት ለራሳችን ሆምወርክ አሳይመንት ሰጥተን ያንን አሳይመንት ደግሞ ሰርተን ማሳየት አለብን ማለት ነው። ይህንን አዲስ ዓመት ምክንያት በማድረግ እንግዲህ ከነገ ጀምሮ ነገ አንድ ነው። ስለዚህ ከነገ ጀምሮ ማሳካት የምትፈልገውን ነገር ማሳካት ጀምር። ከሀገር ቤት ከኢትዮጵያ ወደ ውጭ ሀገር ስንሄድ ጅባ ላይ መተተኛ፣ አልጋ ላይ፣ ፍራሽ ላይ፣ ፎም ላይ ምናምን ለመተኘት፣ ቆርቆሮ ቤት ትኖር የነበረ ሰው ደግሞ ግንብ በቃ በግንብ ለየት ያለ ቤት ለመስራት፣ ሳር ቤት ትኖር የነበርክ ሰውዬ ቆርቆሮ ቤት ለመስራት፣ በቃ የተሻለ ህይወት ለመኖር ሀገርንም ቤተሰብንም ራስንም ለመቀየር እስከሆነ ድረስ የወጣከው ማለት ነው። ስለዚህ ነጭ ልብስ መልበስ፣ በጣም የተለየ ቀይ ስጋ መብላት ምናምን ያ ነገር አይደለም ህይወትን የሚቀይረው ወንድሜ። ከዛሬ ጀምሮ ማለት ነው ነገ ዛሬ 31 ላይ ነው ያለነው፣ ነገ አንድ ነው። ስለዚህ ከነገ ጀምሮ የምታሰባቸውን ነገሮች ከሀገር ቤት ስትወጣ ያሰብከውን አሳካለሁ፣ ይሄንን ነገር አድርጓለሁ ብለ ያሰብከውን ነገር እስከዛሬ ልታደርገው ያልቻልክበትን ምክንያት ከኋላ ቆርጠጣልና ዛሬ እንግዲህ መኖር ጀምር። ያንን ስኬት ላይ ለመድረስ ከዚህ በፊት ያደረካቸውን ስህተቶች በመመልከት ያንን ስህተት በማረም ትክክለኛ የሆነውን ነገር በማድረግ እንግዲህ ስኬታማ መሆን ትችላለህ። ውጭ ሀገር የምትኖርበት አይደለም፣ የምትቆይበት የእንግድነት ነው። በእርግጥ ይህ ዓለም ራሱ እንግድነት ነው፣ ምንኖረው በዚህ ዓለም ማለት ነው። ነገር ግን ስፔሻሊ ውጭ ሀገር ስትሆን የሆነ ቀን አገባክ አላገባክ ወደድክም ጠላህም ወደ ሀገር መመለስ ስለማይቀር ለዛች ቀን ስትል መቀየር ያለብህን መቀየር፣ ማድረግ ያለብህን ማድረግ አለብህ ወንድሜ። ሌላኛው አንድ ቲፕ ልስጣችሁ። በነገራችን ላይ በዚህች አዲስ ዓመት በጣም ብዙ ችግረኞችን ማገዝ እንችላለን። ብዙ የተቸገሩ ከኛ የበታች የሆኑ ሰዎችን ማገዝ እንችላለን፣ ማበረታታት እንችላለን፣ ጓደኛን መጠየቅ እንችላለን። እንደዛ ነገሮች ነው ማድረግ ያለብን ማለት ነው። እንግዲህ በዚህ አዲስ ዓመት መቀየር ካለብህ ነገር አንዱን ልንገር። ወጣት ነኝ እኔም ወጣት ስለሆንክ ነው መነግር። ጨዋታን እንግዲህ 11 ሰዓት ላይ አርሴ ከማንቼ ጋር ይጫወታል ብለ ሰዓቱን ቁጭ ብለ የምትጠባበቅ ወንበር ለማሞቅ ምናልባት ከጓደኞች ጋር ሴሌብሬት ማድረግ እንጆይ ማድረግ ሊያስደስት ይችላል። ያ ነገር ግን ምንም አይነት ዋስትና የለውም። ዋስትና ያለው ከራስ ጋር ትኩረት ሰጥተህ የምትሰራው ስራ ነው። ስለዚህ ያንን ነገር ማድረግ ደግሞ መጀመሪያ ያለብህ ከ2026 ከቀኑ 1 ጀምሮ ነው። ያንን ነገር ማድረግ ካልቻልክ ሱስ የሆነብህን በጣም ስራ ልትሰራ ምናምን ትነሳሳለህ። ነገር ግን ወደ ኋላ እየጎተተክ የሚሸውድ ብዙ ነገር አለ። ያንን መቀየር ካልቻልክ መቼም ልትቀየር አትችልም። የሆነ ቀን ጨዋታ መከታተል፣ ቲክታክ ላይ እንደዚህ ስክሮል እያረክ የሚያስቅን ማይረባ ቪዲዮዎችን ማየትን በጣም ትጸጸትበታለህ። በጣም ይቆጫሃል። በቃ በዛ ቦታ ላይ በዚህ ነገር ላይ ህይወቴን እድሜን ያበላሸውበት ቀን ይቆጨኛል የምትልበት ቀን ይመጣል። ዛሬ ምናልባት ትዳር የለህም፣ ልጅ የለህም፣ ምን የለህም፣ በቃ የሆነ ሪስፖንሲቢሊቲ የምትወስድበት ነገር ላይኖር ይችላል። የሆነ ቀን ግን የሚመጣ ስለሆነ ያ ነገር መምጣቱ ስለማይቀር ዛሬ ላይ ወጣት ሆነ በጣም ፍሪ ታይም ባለበት ሰዓት ላይ መስራት ካልቻልክ ግን በጣም ትጎዳለህ። ስለዚህ መለወጥ መጀመር ያለብህ ከዛሬ ጀምሮ ነው። አንድ ቲፕ ልስጣችሁ። ስኬታማ ለመሆን በመጨረሻ ማለት ነው ስኬታማ ለመሆን
ማድረግ ያለብህን ነገር ልንገር። ሁሌም የምትፈሩ ሳትሆኑ የምትጸልዩ፣ የምትበረታቱ፣ ከራሳችሁ ጋር የምትነጋገሩ ሁኑ። ዝም ብሎ የምትኖሩ ሰዎች ሳትሆኑ ዓላማ ያላችሁ ሰዎች ሁኑ። ዓላማ ምንድነው? ማድረግ የምፈልገው ምን ላይ ነው መድረስ ያለብኝ? እኔ የተወለድኩበት የተፈጠርኩበት ምክንያት ምንድነው ብላችሁ ራሳችሁን ጠይቁና ለዛ ነገር መኖር ጀምሩ። ወንድሜ ደግ ሁን እንጂ በፍጹም ሞኝ እንዳትሆን። ትሁት ሁን እንጂ አይናፋር አትሁን። ብልህ ሁን እንጂ ክፉ ሰው በጭራሽ አትሁን። እነዚህን ከሰማኸኝ እንግዲህ ዛሬ የ2026 አጀማመር ላይ ነው ያለነው ማለት ነው። ማድረግ የምትፈልጋቸውን ነገሮች ማድረግ እንደምትጀምር እርግጠኛ ነኝ። አብራኝ ስለቆየኝ በጣም አድርጌ አመሰግናለሁ። ይሄንን ፔጅ ፎሎ ማድረግን እንዳረሳ። ይመች። ኢትዮጵያ ለዘላለም ትሳቅ።